ሰላም ወገኖች ዛሬ የምናየው አንደርፊቲንግን በኮድ እናያለን። አንደርፊቲንግ እንዴት ነው የሚከሰተው? ሲከሰት ደግሞ እንዴት ነው ሃንድል የምናደርገው ኦር ታክል የምናደርገው እንዴት ነው የሚለውን በዚህ በዛሬው ቪዲዮ ላይ እናያለን ማለት ነው። ስለዚህ ቀጥታ እሱን ለማየት ምንድነው የምታደርጉት? አናኮንዳን መጫን እንዳትረሱ። እስካሁን እኔ በኮድ ራን ማድረገው ሁሉ ነገር የሚሰራው በአናኮንዳ ስለሆነ አናኮንዳን አወርዳችሁ መጫንን እንዳትረሱ። ደግሞ እንዴት እንደምታወርዱ ከዚህ በፊት የሰራሁት ቪዲዮ ስላለ ያን ማየት ትችላላችሁ ማለት ነው። ስለዚህ ቀጥታ ምን ታደርጋላችሁ? ዋንስ እናንተ ከጫናችሁ በኋላ እዚህ ጋር አናኮንዳ ለእናንተ ያመጣል። ስለዚህ አናኮንዳ ውስጥ ያው እናንተ አናኮንዳ ሚለውን ክሊክ ስታደርጉ ምን ያደርጋል? የተለያዩ ኤዲተሮችና ተርሚናሎችን ለእናንተ በእንደዚህ መልክ ዲስፕላይ ያደርጋል ማለት ነው። ስለዚህ ከዚህ ውስጥ ጁፒተር ኖትቡክ ሚለውን ክሊክ ታደርጋላችሁ ማለት ነው። ስለዚህ እናንተ እሱን ክሊክ ስታደርጉ ምን ያደርግላችኋል? ለእናንተ ጀስት እንደ ተርሚናል አይነት ነገር ያመጣል። የጁፒተር ኖትቡክ ተርሚናሉን ያመጣል። ስለዚህ እዛ ተርሚናል ላይ ምን ያደርጋል? ጽሁፍ ያመጣና መጨረሻ ላይ ዲፎልት ብራውዘራችሁ ላይ ሪዳይሬክት ነው የሚያደርገው ማለት ነው። ስለዚህ እሱ እስከሚያደርግ ትጠብቃላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ምን አድርጎልኛል? ብራውዘር ላይ ዲፎልት ብራውዘር ላይ ለኔ ሪዳይሬክት አድርጎልኛል ማለት ነው። እዚህ ጋር እንደዚህ ከመጣችኋል እናንተ ፕሮጀክታችሁን ያስቀመጣችሁበት ፎልደር ጋር ነው የምትሄዱት ማለት ነው። ስለዚህ እኔ አሁን ፕሮጀክትን ማሽን ለርኒንግ ሪሌትድ የሆነ ፕሮጀክት የምሰራበት ያስቀመጥኩት ዴስክቶፕ ላይ ነው። ስለዚህ ወደዛ ፎልደር እሄዳለሁ ማለት ነው። ዴስክቶፕ ላይ እዚህ ጋር እንደምታዩት ኤምኤል ሜል አለ ማለት ነው። ስለዚህ እዚህ ፎልደር ላይ ምን ታደርጋላችሁ? እዚህ ጋር መታችሁ ኒው ሚለውን ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር ፓይተን 3 ሚለው አለ እሱን ክሊክ ታደርጋላችሁ ማለት ነው። ስለዚህ እሱን እናንተ ክሊክ ስታደርጉ በእንደዚህ መልክ ለእናንተ ዲስፕላይ ያደርጋል በአዲስ ታብ ላይ ማለት ነው። ስለዚህ እዚህ ጋር እንደምታዩት ምን ሆነ? ታይትሉ እዚህ ጋር አንታይትልድ ብሏል ማለት ነው። እሱን ክሊክ አድርጋችሁ ታይትሉን መቀየር ትችላላችሁ ማለት ነው። እኔ ለአሁኑ አንደር ፊቲንግ ልበል፣ እናንተ የፈለጋችሁትን ታይትል ማድረግ ትችላላችሁ ማለት ነው። ስለዚህ እኔ አንደር ፊቲንጉን ለማየት አንደር ፊቲንግ ብያለሁ ማለት ነው። ስለዚህ እዚህ ላይ ምንድነው የምታደርጉት? አሁን እኔ አንደር ፊቲንግን የምናየው ሳይኪት ለርን ላይ ያለው ዴታ ሴትን ተጠቅሜ ነው። ብሬስት ካንሰር የሚል ዴታ ሴት አለ፣ እሱን ተጠቅሜ ነው ማሳያችሁት። ስለዚህ ለዛ ደግሞ ለአንደር ፊቲንጉን ለማየት ምን አደርጋለሁ? አፕሮፕሪየት የሆኑ ማሽን ለርኒንግ ላይብረሪዎችን ምን አደርጋለሁ? ኢምፖርት ነው ማደርገው መጀመሪያ ስራ ማለት ነው። ስለዚህ እዚህ ጋር የመጀመሪያው from sklearn ዴታ ሴታችንን ምን ማድረግ አለብን? ሎድ ማድረግ አለብን ማለት ነው። ስለዚህ sklearn አድርጋችሁ ዳታ ሴትስ ከዛ ኢምፖርት ሎድ አንደርስኮር ብሪስት አንደርስኮር ካንሰር ብላችሁ ምን ታደርጋላችሁ? ኢምፖርት ታደርጋላችሁ ዴታችሁን ማለት ነው። ስለዚህ በእንደዚህ መልክ ኢምፖርት ካደረጋችሁ አለ ቀጣይ ስራችን ደግሞ እነዚህ ዴታችንን ስፕሊት መናደርጎንም እንደዚሁ ኢምፖርት እናደርጋለን ማለት ነው። ስለዚህ from sklearn model underscore selection ከሞዴል ሴሌክሽንን ማንን ኢምፖርት ታደርጋላችሁ? ኢምፖርት ትሬን ቴስት ስፕሊት ማለት ነው። ስለዚህ ትሬን አንደርስኮር ቴስት አንደርስኮር ስፕሊት ሚሊዮን ማለት ነው። ስለዚህ በእንደዚህ መልክ እሱንም ኢምፖርት ታደርጋላችሁ። ሌላው ደግሞ ሞዴላችንን ኢምፖርት እናደርግ። ሞዴልን ያው ትሬን ለምናደርግበት ማሽን ለርኒንግ ሞዴል ኦር አልጎሪዝማችንን ኢምፖርት እናደርጋለን ማለት ነው። ስለዚህ እዚህ ጋር from sklearn.tree እኔ አሁን ኢምፖርት ማደርገው ዲሲሽን ትሪ ስለሆነ from sklearn.tree ኢምፖርት ምን ታደርጋላችሁ? ዲሲሽን ትሪ። ስለዚህ እሱንም ኢምፖርት ካደረጋችሁ አላ ቀጣይ ደግሞ ሌላ ኢምፖርት የምታደርጉት ሜትሪክስ ኢምፖርት ታደርጋላችሁ ማለት ነው። ስለዚህ አኩሬሲ ስኮርን ኢምፖርት ታደርጋላችሁ። አሁንም በተመሳሳይ from sklearn.metrics ኢምፖርት አኩሬሲ አንደርስኮር ስኮር ትላላችሁ ማለት ነው። ስለዚህ እነዚህን ምን ታደርጋላችሁ? ኢምፖርት ታደርጋላችሁ። ከዛ እሱን ያው ራን ታደርጋላችሁ ኢምፖርቱን ማለት ነው። ስለዚህ ዋንስ እንደዚህ እሱን ራን ካደረጋችሁ አላ ቀጣይ ስራችን ምን ማድረግ ነው? ሎድ ዴታ ሴታችንን ሎድ እናደርጋለን ማለት ነው። ስለዚህ እዚህ ጋር ዴታ ላይ ቫሪያብል ማለት ነው ዴታ ከዛ እዚህ ጋር ምን ታደርጋላችሁ? ሎድ አንደርስኮር ብሬስት አንደርስኮር ካንሰር ሚሊዮን ምን ታደርጋላችሁ? ኮል ታደርጋላችሁ ማለት ነው። ስለዚህ እሱን እንዲህ ካደረጋችሁ አላ እዚህ ጋር ኤክስን ክሬት ላድርግ ማለት ነው። ኤክስ ማለት ያ ፊቸርን ኤክስ ላይ ለማስቀመጥ ስለዚህ እዚህ ጋር ዴታ ሚሊዮን ኤክስ ላይ ላስቀምጥ። ከዛ እዚህ ጋር ዋይ ላይ ማንን ነው ማስቀምጠው? ታርጌትን ዋይ ላይ ላስቀምጥ ማለት ነው። ዳታ ዶት ታርጌት ትላላችሁ ማለት ነው። ታርጌት ዴታ ዶት ታርጌት ብላችሁ እንትን ትላላችሁ። ከዛ በኋላ እዚህ ጋር ምን ማድረግ ትችላላችሁ? ሼፑን ማየት ትችላላችሁ። እዚህ ጋር ፕሪንት ስቴትመንት ልጠቀም እኔ። ከዛ እዚህ ጋር የፊቸሮቹ ሼፕ ማየት ትችላላችሁ። እዚህ ጋር
ፊቸርስ ሼፕ ልበል እዚህ ጋር ኤክስ ዶት ሼፕ ብላችሁ ማየት ትችላላችሁ። ሼፕ ነው ጨምሮ ማለት። ስለዚህ ይሄን ራን ስናደርገው እዚህ ጋር እንደምታዩት 30 ፊቸር መኖሩን በእንደዚህ መልክ ማየት ትችላላችሁ። ከዛ በኋላ ይሄን ያክል ሪካርድ አለ፣ ይሄን ያክል ደግሞ 30 ፊቸር ይዟል ማለት ነው። ያ ማለት አትሪቢዩቶችን ይዟል። ስለዚህ እሱን እንዲህ ካደረጋችሁ በኋላ ቀጣይ ስራችን ምንድነው? እኔ አሁን ኦሬዲ ይሄ ዴታ ሴታችን ምን ሆነ ፕሪፕሮሰስድ የሆነ ዴታ ስለሆነ ምን እናደርጋለን? ቀጥታ ስፕሊት አድርገን ትሬን ነው የምናደርገው ማለት ዴታችንን ስፕሊት እናደርግና ቀጥታ ወደ ትሬኒንግ እንሄዳለን። እናንተ ግን የምትሰሩት ስራ ኖርማል እንትን ከሆነ ዴታችሁን ለምሳሌ ሎካሊ የሰበሰባችሁት ዴታ ከሆነ ፕሪፕሮሰስድ ማድረግን እንዳትረሱ። እኔ ኦሬዲ ፕሪፕሮሰስድ የሆነ ዴታ ስለሆነ እየተጠቀምኩ ያለው ቀጥታ ወደ ስፕሊት አድርጌ ትሬን አድርጌ ያው አንደር ፊቲንግ እንዴት እንደሚከሰት ያን ለማሳየት ያክል ነው። ስለዚህ እዚህ ጋር ምንድነው ማድረገው? አሁን የመጀመሪያው ስራ ስፕሊት አላደርግ ዴታን ማለት። ስለዚህ እዚህ ጋር ስፕሊት ለማድረግ ምን እናደርጋለን? ኤክስ ትሬን ኮማ ኤክስ አንደርስኮር ቴስት ትላላችሁ ማለት ነው። ይሄን ኮማ አድርጋችሁ እዚህ ጋር አሁንም ዋይ ትሬን እና ዋይ ቴስት ብላችሁ ቫሪያብል አሁን ክሬት አደርጋላችሁ ማለት ነው። ስለዚህ እዚህ ጋር ዋይ ቴስት ብዬ ቫሪያብል ክሬት አድርጌያለሁ። ይሄን ክሬት ካደረጋችሁ በኋላ ቀጥታ ማንን ነው የምትጠቀሙት? እዚህ ጋር ኦሬዲ ያው ኢምፖርት ያደረግነው ትሬን ቴስት ስፕሊቱን ማለት ነው። እሱን ትጠቀማላችሁ። ከዛ እዚህ ላይ የተለያዩ እንትኖችን ኦፕሽኖች አሉ ማለት ነው። ስለዚህ እዚህ ጋር አንድ የመጀመሪያው ፓስ የምታደርጉት ኤክስን ነው። ሁለተኛ ደግሞ ፓስ የምታደርጉት ዋይን ነው ማለት ነው። ስለዚህ ዋይን ፓስ ካደረጋችሁ በኋላ እዚህ ጋር ቴስት ሳይዝ ኦር የትሬኒንግ ሳይዝ መስጠት ትችላላችሁ ማለት ነው። ስለዚህ ለአሁኑ ቴስት ሳይዝ ብዬ የቴስቱን ሳይዝ ልስጥ ማለት ነው። ስለዚህ 20% ለቴስት እጠቀማለሁ፣ የቀረውን ደግሞ 80%ን ሞዴልን ትሬን ለማድረግ ነው የምጠቀመው ማለት ነው። ስለዚህ ሌላው ደግሞ እዚህ ጋር ራንዶም አንደርስኮር ስቴት ሚሊዮን ኦፕሽን ትጠቀማላችሁ ማለት ነው። ይሄን እኩል ይሆናል ምንድነው የምታደርጉት? ቫልዩ ትሰጣላችሁ ማለት ነው። ስለዚህ ሞስት ኮመንሊ ሰው የሚሰጠው 42 ነው። ነገር ግን እናንተ የፈለጋችሁት ቫልዩ 10፣ 5፣ 6 ማንኛውም ቫልዩ መስጠት ትችላላችሁ ማለት ነው። ስለዚህ ከዛ በኋላ ራን ታደርጋላችሁ። ራን ካደረጋችሁ በኋላ ቀጣይ ስራችን ምንድነው የምናደርገው? ሞዴላችንን ትሬን እናደርጋለን ማለት ነው። ስለዚህ እዚህ ጋር ሞዴል ሌቨል፣ ስለዚህ ሞዴል እኩል ይሆናል እዚህ ጋር ምንድነው የማደርገው? ዲሲሽን ትሪ እዚህ ጋር ኦሬዲ ኢምፖርት ያደረግነው ሞዴላችን ምን እናደርጋለን? እዚህ ጋር እንጠቀማለን ማለት ነው። ስለዚህ ይሄን ክላሱን ጀስት ኮል እናደርጋለን ማለት ነው። ስለዚህ እዚህ ጋር ኦፕሽን ልጠቀም ለአሁኑ ማለት ነው። ስለዚህ ምን ሲሆን ነው ማወቅ ያለባቸው አንደር ፊቲንግ የሚከሰተው ምን ሲሆን ነው? ሞዴላችን ቱ ሲምፕል ሲሆን አይደል? ስለዚህ ሞዴልን ይሄ ዲሲሽን ትሪ ክላሲፋየሩን ሲምፕል እናደርግ። ሞዴልን ሲምፕል የምናደርገው ለምሳሌ ሞዴል ላይ ያለውን የተለያዩ ኦፕሽኖች አሉ። ከነዛ ውስጥ የመጀመሪያው አንዱ ኦፕሽን ማክስ አንደርስኮር ዲፒዝ ሚል ኦፕሽን አለ፣ የትሪው ዲፒዙ ማለት ነው። ስለዚህ እሱን ዋን አድርጌ እንዴት ሲምፕል ሞዴል እንዴት ክሬት እንደሚደረግ ያ ሲምፕል ሞዴል ደግሞ ትሬን ሲደረግ እንዴት አንደር ፊቲንግ መሆኑን ምናየው ይሆናል ማለት ነው። ስለዚህ እሱን ለማየት ቀጥታ እዚህ ጋር ምንድነው ማክስ አንደርስኮር ዲፒዝ እዚህ ጋር ኦፕሽኑን ይሄን አንድ ላድርግ ማክስ ዲፒዙን ማለት ነው፣ የትሪ ዲፒዙን ይሄን አንድ ካደረግ በኋላ እዚህ ጋር ምንድነው ቀጣይ ደግሞ ሌላ ኦፕሽን ራንዶም አንደርስኮር ስቴትን መጠቀም እንችላለን ማለት ነው እዚህ ጋር ዱሪንግ ትሬን ሲያደርግ ማለት ነው። ስለዚህ ሪፕሮዱሲቢሊቲውን አቺቭ ለማድረግ ነው ዱሪንግ ትሬኒንግ ማለት ነው። ስለዚህ ተመሳሳይ ትሬኒንግ እንዲኖር each time ትሬን ስናደርግ ተመሳሳይ ሪዛልት እንዲመጣ ነው ራንዶም ስቴት። ስለዚህ እሱን እንጠቀማለን። ከዛ ይሄን እንዲህ ካደረጋችሁ በኋላ ቀጣይ ስራችን ምንድነው? እዚህ ጋር ሞዴል ዶት ፊት ማድረግ ነው አይደል? ሞዴላችን ማስተማር ነው። ስለዚህ ሞዴል ዶት ፊት ላይ ምን ታደርጋላችሁ? ኤክስ አንደርስኮር ትሬንና ዋይ አንደርስኮር ትሬንን ምን እናደርጋለን? ፓስ እናደርጋለን ማለት ነው። ስለዚህ ይሄን ራን እናድርግ። ስለዚህ ምን አድርገናል? አሁን ሞዴላችንን ኦሬዲ ትሬን አድርገናል። አሁን ትሬን ካደረገን በኋላ ቀጣይ ስራችን ምንድነው? ዲሲሽን ሜክ ማድረግ፣ ያ ማለት ፕሬዲክሽንን መስራት ማለት ነው። ስለዚህ እዚህ ጋር ትሬን አንደርስኮር ፕሪድ ሌቨል የትሬን ፕሬዲክሽን ለመስራት ማለት ነው። ስለዚህ እዚህ ጋር ምንድነው የምታደርጉት? ሞዴል ዶት ምንድነው ፕሬዲክት ነው የምትሉት ማለት ነው። ስለዚህ እዚህ ጋር ምንድነው የምታደርጉት? ኤክስ አንደርስኮር ትሬንን እዚህ ጋር ፓስ ታደርጋላችሁ ማለት ነው። ሌላው ደግሞ የቴስቱንም እንደዚሁ ነው የምታደርጉት። እዚህ ጋር ቴስት አንደርስኮር ፕሪድ ብላችሁ ከዛ በኋላ እዚህ ጋር ምንድነው ሞዴል ዶት ፕሪዲክት አሁንም ትላላችሁ። ከዛ በኋላ እዚህ ላይ ፓስ የምታደርጉት ማንን ነው? ኤክስ አንደርስኮር ቴስትን እዚህ ጋር ፓስ ታደርጋላችሁ ማለት ነው። ስለዚህ ይሄን እንዲህ ካደረጋችሁ በኋላ ይሄን
ራን ታደርጋላችሁ። ይሄን ራን ካደረጋችሁ ኋላ ቀጣይ ስራችን ምን ማድረግ ነው? ሞዴላችን ኢቫሉዌት ማድረግ ነው ማለት ነው። ስለዚህ ሞዴላችን ኢቫሉዌት የምናደርገው ዩዚንግ አኩሬሲ ስኮር ስለሆነ እዚህ ጋር ምን ታደርጋላችሁ? ቫሪያብል ክሬት እናደርግ ትሬን አኩሬሲ ብለን ማለት ነው። ስለዚህ እዚህ ጋር ቫሪያብል ክሬት ባደረግነው ቫሪያብል ላይ ምንድነው አኩሬሲ ስኮርን እዚህ ጋር ተጠቀማላችሁ ማለት ነው። አኩሬሲ አንደርስኮር ስኮር ትላላችሁ ማለት ነው። ስለዚህ እዚህ ላይ ፓስ የምታደርጉት የመጀመሪያው ዋይ ትሬን ብላችሁ ፓስ ታደርጋላችሁ። ከዛ ኮማ አድርጋችሁ ትሬን ፕሪድ የሆነውን ማለት ነው ይሄን ፓስ ታደርጋላችሁ እዚህ ጋር። ሌላው ከዛ እዚህ ጋር ኮፒ ይሄን እናደርግና ይሄ ነው ደግሞ ወደ ቴስት መቀየር እንችላለን ማለት ነው። ስለዚህ እዚህ ጋር ቴስት አኩሬሲ ብለን የቴስቱን እዚህ ጋር ዋይ ትሬን ቦታ ላይ ምንድነው የምታደርጉት? ዋይ ቴስት ትላላችሁ። ከዛ በኋላ እዚህ ጋር ትሬን ፕሪድ የነበረውን ወደ ቴስት ፕሪድ ትቀይራላችሁ ማለት ነው። እዚህ ጋር ደግሞ ፕሪንት አድርገን ደግሞ አኩሬሲያችንን ማየት እንችላለን ማለት ነው። ስለዚህ እዚህ ጋር ፕሪንት ስቴት ልጠቀም። ስለዚህ እዚህ ጋር ዲስክሪፕቲቭ እንዲሆን ደግሞ እዚህ ጋር ምን አደርጋለሁ? ትሬኒንግ አኩሬሲ ትሬን አንደርስኮር አኩሬሲ ሚለውን እዚህ ጋር ታስቀምጣላችሁ ማለት ነው። ስለዚህ ይሄን ደግሞ ሞር ለኛ ግልጽ እንዲሆን ራውንድ ማድረግ አለብን ማለት ነው። ስለዚህ ራውንድ ሚለውን እንጠቀምና ከዛ ራውንድ ላይ ምን ታደርጋላችሁ? ራውንድ የምታደርጉበት ዲጂት ለምሳሌ ወደ 4 ዲጂት ከሆነ ራውንድ የምታደርጉት ኦር ወደ 3 ከሆነ ኦር ወደ 2 ከሆነ እዚህ ጋር ታስቀምጣላችሁ። ለአሁን እኔ 4 ላድርግ ማለት ነው። ስለዚህ ይሄን ኮፒ ታደርጋላችሁ። ከዛ በኋላ እዚህ ጋር እቺን ወደ ቴስት ትቀይራላችሁ ማለት ነው። ቴስት አኩሬሲ ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር ትሬኒንግ አኩሬሲ የነበረውን እዚህ ጋር ወደ ቴስት አኩሬሲ ነው የምቀይሩት ማለት ነው። ስለዚህ ከዛ እንዲህ ካደረጋችሁ ኋላ ይሄን ራን ማድረግ ነው። ራንስ እንዳደርግ የመጣው ሪዛልት አይታችሁታል። ምንድነው የመጣው? እዚህ ጋር ትሬኒንግ አኩሬሲ ስንት ነው? 0.92 ነው የመጣው። የቴስት አኩሬሲያችን ምንድነው? 0.89። ስለዚህ ይሄ ሞዴሉ ምንድነው? ላው ቫልዩ ነው አይደል? ስለዚህ 89 ኦር 90 ምናምን እንደዚህ። ይሄ አሁን ስቲል በጣም ላው አይደለም ማለት ነው። ከዚህ በታች ሊመጣ ይችላል። በ60 ቤት ኦር በ50 ቤት ሊመጣ ይችላል። ነገር ግን ይሄ ራሱ በዚህ ዴታ ሴት ላይ እንዲመምጣቱ ራሱ አንዱ ችግር አለበት ማለት ነው። ስለዚህ አንደር ፊቲንግ አድርጓል ማለት እንችላለን ማለት ነው። ስለዚህ ስላይትሊ ነው ሞስትሊ አይደለም አንደር ፊቲንግ የሆነው ነገር ግን አንደር ፊቲንግ እያደረገ ነው ማለት ነው። ስለዚህ ከዚህ በታች አሁን ቢመጣ ለምሳሌ 70 ቤት 60 ቤት ምናምን ቢመጣ አንደር ፊቲንግ ነው ማለት ነው። ሁለቱ አኩሬሲ የትሬኒንግ አኩሬሲ እና የቴስት አኩሬሲ ሁለቱም ላወር ቫልዩ ሲመጣ ምንድነው አንደር ፊቲንግ ነው ምንለው ማለት ነው። ስለዚህ እንዲያደርጋችሁ ምን ማድረግ ትችላላችሁ? ማየት ትችላላችሁ። ስለዚህ በዚህ ሰዓት ምንድነው የምናደርገው? ኢንሰምብል የሆኑ ሞዴሎችን ኦር ሞር ደግሞ ኮምፕሌክስ የሆኑ ሞዴሎችን ምን ማድረግ አለብን? መጠቀም አለብን ማለት ነው። ስለዚህ እምቢ ካለ እዚህ ጋር አሁን ለምሳሌ ዲሲዥን ትሪ ላይ ማክስ ዲፒዝ ስንት አድርጌ ነው የሄድኩት? አንድ አድርጌ ነው ማለት ነው። ለአሁኑ ደግሞ ይሄን 5 አድርጌ ቢሄድስ ማክስ ዲፒዝን 5 አድርጌ ሲሄድ እዚህ ጋር ያመጣ ነው ሪዛልት ስንት ነው? እዚህ ጋር እንደምታዩት 99 እና 94 አምጥቷል ማለት ነው። ከበፊቱ ምን ሆነ? የተሻለ ነው። ትሬኒንግ አኩሬሲው 99 ነው። ደግሞ ቴስት አኩሬሲ ስንት ነው? 94 ነው። ነገር ግን ይሄ ምን እየሆነ ነው? አሁን ወዴት እየሄደልን ነው? ቀጥታ ወዴት? ወደ ኦቨር ፊቲንግ እየተጓዘ ነው ማለት ነው። ሞዴላችን ኦቨር ፊቲንግ ማለት ምንለው ምንድነው? የትሬኒንግ አኩሬሲ ሆኖ ቴስት አኩሬሲ ደግሞ ላው ሲሆን ኦቨር ፊቲንግ ነው ምንለው ማለት ነው። አሁን ይሄ ወዴት እየሄደ ነው? ኦቨር ፊቲንግ እያደረገ ነው። ስለዚህ በእንደዚህ መልክ ምን ታደርጋላችሁ? ማየት ትችላላችሁ አንደር ፊቲንግን ማለት ነው። ስለዚህ ይሄን ይመስላል። በዚህ በዛሬው ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።